ቅዱስ ያሬድ ማይክራይ መደባይ ታብር ከሚባል ቦታ ደቀ መዛሙርቱን ሰብስቦ ሲያስተምር እመቤታችን ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ደመናው መጥቶ ከፊታቸው ሲቀመጥ በደመና መጥተው ቅዱስ ያሬድ ካለበት ደርሰው በል ቅዱስ ኤፍሬም ውዳሴ ንገረው በዜማ ያድርስልኝ አላቸው። የዜማ ሀገር ናት ኢትዮጵያ፣ የሁሉ ሀገር ናት ኢትዮጵያ። አባ ሕርያቆስ ንገረው ለቅዱስ ያሬድ ቅዳሴን በዜማ ይድረስ አለችው። ቅዱስ ኤፍሬም ቆመ፣ ቅዱስ ያሬድ ቆመ፣ አባ ሕርያቆስ ቆመ። ዘሩን ቅዱስ ኤፍሬም አነበበ። ምን ብሎ? ፈቀደ እግዚ ያግዞ ላዳ ዙኖ ትኩዘል ብሎ ቅዱስ ኤፍሬም ሲያነብ ቅዱስ ያሬድ ምን አለ? ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ እማርዌነ አዊ ተማህፀነብኪ በእንተ አናእምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ አለና ድንግል ማህበራችን ባርኪው። አባ ሕርያቆስ መጥቷል፣ ቅዱስ ኤፍሬም መጥቷል፣ የሶስታችን ማህበር ባርኪው አለና ቡራኬውን ጀመረው። በዜማ ሲጀምር ፈቀደ ብለው እነሱ ሲጀምሩ እሱ ሰላም ለኪ ቅዱስ ያሬድ ነው። ድንግል ማህበራችን ባርኪው አላት። ነይ ባርኪው አላት። ለቅዱስ ኤፍሬም በመስቀለ ብርሃን ባርካ ውዳሴዋን ንባቡን እንዲገለጽለት እንዳደረገች ለቅዱስ ያሬድ ደግሞ ስትባርከው ዜማው ተገለጸለትና ፈቀደ ያግዞ ለአዳም ሕዙነ ወትኩዘ ልብ ወያግብኦ ሀበዘትካት መንበሩ ሳሊለነ ቅድስ አባ ሕርያቆስ ጎሳ ልቤ ብሎ አነበበ። ደግሞ ይሄ ቅዱስ ኤፍሬም ነው። ሁለቱም መጣ። አባ ሕርያቆስ ጎሳ ልቤ ቃለ ሰናዬ፣ ጎሳ ልቤ ቃለ ሰናዬ፣ ጎሳ ልቤ ቃለ ሰናዬ ዋና የድ ቅዳሴ ያለ ማርያም ብሎ ሲያነብለት አሁንም ቅዱስ ያሬድ ተነሳና ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ጎሳ ልብየ ጎሳ ልብየ ቃለ ሰናይ ያለና ድርቡንም ነጠላውንም አዜመለት። ከዚያ በኋላ እስከ መጨረሻው ድረስ ቅዱስ ኤፍሬም ከሰኞ እስከ እሑድ ያለውን እያነበበ ቅዱስ ያሬድ በዜማ አደረሰው። የእሑዱን በዝል ቅዳሴውንም በአባ ሕርያቆስ እያነበበለት በግዕዝ በእዝል
በአራራይ ዜማ ደረሰ እና ኢትዮጵያ ሀገራችን የቅዱሳን ሀገር መሆኗ የሚታወቀው በዚህ ነው። እና አባ ኤፍሬም እና አባ ሕርያቆስ ኢትዮጵያን መጥተው በእመቤታችን አማካኝነት ከቅዱስ ያሬድ ጋር ምስጋናዋን ውዳሴዋን አመስግነዋል። የቃል ኪዳን ሀገር የአስራት ሀገር የምትባል ለዚህ ነው ለማለት ነው። እንግዲህ